በቅድሚያ ለመላው የኢትዮጵያ ሕዝብ እንኳን ደስ ያላችሁ ማለት ፈልጋለሁ። በዛሬው ዕለት የሁለተኛው የግድቡ ሙሌት የተከናወነበት ቀን ነው። ይሄ ማለት ያው የኢትዮጵያ ሕዝብ በጉጉት ሲጠብቀው የነበረና በብዙ መስዋዕትነት ልፋትና ጥረት የተሳካ ነው። ብዙ ጫናዎች አሉብን። ያንን ተቋቁመን እንደ ሀገርም እንደ ሕዝብም እንደ ተቋምም ለዛሬ ቀን በቅተናል። በዚህ ሁላችንም ልንኮራና ልንደሰት ይገባል። የታላቁ የህዳሴ ግድብ አሁን ሀገራችን ላይ የመብራት የሚባለው ቴክኖሎጂ ከተፈጠረ ጀምሮ አሁን ላይ ያለን ወደ 4500 ሜጋዋት ነው። የታላቁ ህዳሴ ግድብ ሲጠናቀቅ አሁን ያለንን የበለጠ ኃይል ማመንጨት የሚችል ነው። ብቻውን 5150 ሜጋዋት የማመንጨት አቅም አለው። የሁለተኛው ሙሌት መጠናቀቅ ደግሞ ለመጀመሪያዎቹ ሲጠበቁ ለነበሩት ለሁለቱ ተርባይኖች ኃይል ለማመንጨት በቂ ውሃ የምንይዝበት ሂደት ስለነበር በጣም ወሳኝና የግድቡም ዋና ዓላማ ኃይል ማመንጨት ስለሆነ ኤሌክትሪክ እንዲወጣ ስለሆነ ያንን እውን የምናደርግበት አንድ ትልቅ ማይልስቶን ስለሆነ ነው በጉጉት ስንጠብቀው የነበረው። ዛሬ ላይ ይሄ እውን ሆኗል። የኃይል ማመንጨት ሂደቱም ከጥቂት ወራት በኋላ የመጀመሪያውን ኪሎዋት ከአባይ ከህዳሴ ግድብ እናመነጫለን። ያ ደግሞ ለሁሉም ኢትዮጵያውያን መብራት እንዲያገኙ አሁን ያለውን መቆራረጥም እንዲቀንስ እና አስተማማኝ የኃይል አቅርቦት እንዲኖር የሚያደርግ ስለሆነ ይሄ በእውነቱ በግድቡ ሂደት ላይ በጣም ትልቅ ምዕራፍ ነው ብዬ መናገር ወዳለን። ዘንድሮ በእውነቱ አቺቭ ያደረግነው ስራ በጣም የግድቡ መሰረታዊ ስራ የሆነውን ፓርት ነው። ግድቡ ላይ 15 ማስተላለፊያ ቱቦዎች አሉ፣ ውሃው ወደ ኃይል ማመንጫ እንዲወስዱ። እዛ ጋር የተያዘ የብረት ስራዎች በጣም ሰፊ የሆኑ የሃይድሮሊክ ስቲል ስትራክቸር የምንላቸው የብየዳ የበር ገጠማ፣ እንዲሁም ደግሞ ከዚህ በፊት ውሃ ሲፈስበት የነበረው ከታች ግድቡ ሲጀመር ጀምሮ ሲፈስበት የነበረው ዳይቨርዥን ከልቨርት የሚባለውን እሱም ፕለግ የማድረግ ከዛ ደግሞ አምና ላይ ከግድቡ አናት ላይ ሲፈስ የነበረውን ውሃ ወደ ቱቦዎች በመቀየር ቦተም አውትሌት በሚባል ማስተንፈሻ እንዲወጣ ማድረግ፣ እነዚህ በጣም የግድቡ መሰረታዊ ስራዎች ነበሩና እነዚህን ሁሉ ስራዎች ሰርተን አጠናቀን ነው አሁን ላይ 11 በሮች ከፊት ለፊት ግድቡ አናት ላይ 11 በሮች ሙሉ በሙሉ ተዘግተዋል። የዳይቨርሽን ከልቨርት 4ቱ ማስተንፈሻዎች ሙሉ በሙሉ እንዲደፈኑ ሆነዋል። ስለዚህ እነዚህ በጣም የሚያጎብጡ የግድቡ መሀከል ላይ የሚገኙና በጣም ፈታኝ የሆኑ ስራዎችን ነው ዘንድሮ አቺቭ ያደረግነው። በዚህም ሁሉም እዚህ ግድብ ላይ የተሳተፈው ሰራተኞች በሙሉ የተቋሙ ሰራተኞች፣ የቦርድ አመራር እንዲሁም የመንግስት አለ የሚባለው ሪሶርስ በሙሉ ከፍተኛ ጥረትና ድጋፍ ተደርጎ ነው ይሄ ነገር እውን ሊሆን የቻለውና የሁሉም ኢትዮጵያውያን ርብርብ፣ ድጋፍ፣ ሞራል እንዲሁም የመንግስት ቁርጠኝነት ነው ለዛሬ ውጤት እንድንበቃ ያደረገን። በዚህም ሁላችንም ልንኮራ ይገባናል። ቀጣይ ስራው አሁንም ይቀጥላል። የግድቡ የመሀከለኛው ቦታ ላይ ነው ውሃው የሚፈሰው። ነገር ግን በግድቡ ግራና ቀኝ ያሉት ግድቡን ወደ ላይ የማድረስ እስከ መጨረሻው መሄድ ስላለበት የእሱ ስራ አሁንም በክረምቱ ጊዜ ውሃው እየፈሰሰ ጎን ለጎን የሚሰራ ነው። በተጨማሪም የኃይል ማመንጫ ቤቶች ውስጥ የሚሰሩ ብዙ የኤሌክትሮሜካኒካል ስራዎች አሉ። ክረምቱን በሙሉ 24 ሰዓት 7 ቀን ሁሉም ሰው ጉልበቱንና ኃይሉን የሚያፈስበትና የግድቡ ግንባታ የሚቀጥልበት ሂደት ነው የሚሆነው። ለሁሉም ኢትዮጵያውያን እንኳን ደስ ያላችሁ። በቅርቡ ደግሞ የመጀመሪያውን ኃይል የምናመነጭበትን ጊዜ ይመጣል። አሁን ያለው ድጋፍ፣ ሞራል እና እርዳታ ተጠናክሮ እንዲቀጥል በመንግስትም ሙሉ ቁርጠኝነት ስላለ በቅርብ ዓመታት ውስጥ ግድቡ ሙሉ በሙሉ አጠናቀን ስለዚህ ፕሮጀክት የምናወራበት ሂደት ይቀርና ሌላ አዲስ ፕሮጀክት የምናወራበት ጊዜ እንደሚመጣ በተስፋ መጠበቅ አለባቸው ብዬ እገልጻለሁ። አመሰግናለሁ። ይገባል ውዳሴ ይገባል ውዳሴ ሙዞን ጀምሯል አባይ በቅዳሴ ትውልድ እንደ ዥረት የተቀባበለው ትውልድ እንደ ዥረት የተቀባበለው ውጤት ስጋት ዛሬ ሊቋጭ ነው። ውጤት ስጋት ሀይባይ ሊያገኝ ነው።
ለፕሮጀክት ሰራተኛ ትልቅ ስሜት ነው። ውጤት በሚገኝበት ጊዜ ሁሉም ሰው እንደሚደሰት የፕሮጀክት ሰራተኞቹም የኢትዮጵያ ሕዝብም በተለይ ደግሞ ለዚህ ፕሮጀክት ከፍተኛ አስተዋጽኦ ያደረጉት የመንግስት አካላት፣ የመከላከያ ሰራዊት እንደዚሁም በፕሮጀክቱ ላይ የተሰማሩት ሰራተኞች ከፍተኛ ድጋፍ ሲያደርጉ ከፍተኛ ስራ ሲሰሩ ስለነበረ ይሄ ውጤት የተገኘበት ስለሆነ ሁሉንም ደስ እንደሚለው እንደ አንድ ዜጋ ከፍተኛ ደስታ ነው። እንደ ፕሮጀክቱ ሰራተኛ ደግሞ ትልቅ ደስታ ተሰምቶኛል። ሁለተኛ ሙሌት የሚባለው በተለይ ኃይልን ለማመንጨት የሚፈለገውን ጄኔሬተሮቹን በደንብ ማንቀሳቀስ የሚችል ከፍተኛ ከፍታ ላይ ማድረስ ነው ዋናው ዓላማ። ውሃ የሚያዘውም ኃይልን ለማመንጨት ስለሆነ የሚያዝ ውሃና ከፍታ ወሳኝ ናቸው ለአንድ ኃይል ማመንጫ። ስለዚህ ጄኔሬተሮቹን በአስተማማኝነት ሊያንቀሳቀስ የሚችል ከፍታ ላይ ደርሰናል። እንግዲህ ይሄ ሁለተኛው ሙሌት ጋር ለመድረስ ብዙ ወሳኝ ስራዎች ተሰርተዋል። መጀመሪያ እንደሚታወቀው ድሮ ውሃው ከግድቡ ስር ይፈስ ነበር። ዳይቨርጀን ከልቨርት የምንለው ነው። ይሄ ትልቅ ስራ ነው። ይሄን ዳይቨርጀን ከልቨርት መዝጋት አንደኛው ትልቅ ስራ በዚህ አመት አቺቭ ካደረግናቸው ከተሳኩ ስራዎች አንዱ ነው። ሁለተኛው የዳይቨርጀን ከልቨርቱን በምንዘጋበት ጊዜ የግድቡ ውሃ መቋረጥ የለበትም። በተከታታይ መፍሰስ ስላለበት አሁን የሚታየውን የውሃ ማስተንፈሻ ወይም ቦቶም አውትሌት የምንለው ሁለቱን ስራዎች ጨርሰን ኦፕሬሽናል ማድረግ እና ከፍተኛ ውጤት ከተመዘገበው አንድ ስራ እሱ ነው። ሌላው የግድቡን ጎንና ጎን ከፍ ማድረግ እንደዚሁም የግድቡ ማዕከለኛ አካል ከነበረበት ቦታ ቅድም እንዳልኩኝ ጄኔሬተሮቹን ሊያንቀሳቅስ በሚችል ከፍታ ላይ ማድረስ እነኚህ ትላልቅ ስራዎች ተሰርተዋል። ከዛም በላይ ውሃ በምንይዝበት ጊዜ የውሃ መቀባበያ አሸንዳዎች አሉ። ከግድቡ ውሃ ይወጣና ወደ ጄኔሬተር ይደርሳል። እነኚህ ወደ 8 ሜትር ዲያሜትር ያሏቸው የውሃ ማቀባበያዎችን በራቸውን በተቻለ መጠን አሳክቶ መጨረስ። እሱ ባይሳካ እሱ ባይጠናቀቅ ውሃውን መያዝም አይቻልም። ስለዚህ እነሱ ወደ 22 የሚሆኑ ትላልቅ በሮች ናቸው። 8 ሜትርን ማለት 3 ፎቅ መዝጋት የሚችል በር እንደማለት ነው። እነዚህን ሰርተን ሁለተኛ ደግሞ ወደ ተርባይን የሚመጣው ግንዶች ይዞ ይመጣል። ውሃው ያገኘውን ሁሉ ነው። እነኚህ ወደ ተርባይን ጋር ደርሰው እንዳይጎዱም ትራሽ ራክ የምንለው እነኚህን ግንዶች የሚያስቀር ስራዎች ተሰርተዋል። በሌላ አንጻር ውሃው በሚወርድበት ጊዜ ኃይል ለማመንጨት በሚያመችበት ጊዜ ደግሞ በምንሰራበት ጊዜ ውሃ መውጫው ላይ በሮች አሉ። እነዚህንም በሮች ማጠናቀቅ ከዛ ውሃው ኃይል አመንጭቶ በሚወጣበት ጊዜ ደግሞ ወደ ሪቨር ኮርሱ ወደ ወንዝ መሄድ ስላለበት እነኚህ ሁሉ ከፍተኛ ስራዎች የተሰሩበት አመት ነው። በግምት ከ700,000 እስከ 1 ሚሊዮን የሚሆን ኮንክሪት ስራዎች የተከናወኑበት ነው። ብዙ የኤርዝ ሙቪንግ ስራዎች የተሰሩበት አመት ነው እና ከምን ጊዜውም በላይ ከፍተኛ በዚህ ፕሮጀክት ከምን ጊዜ በላይ ከፍተኛ ስራ የተሰራበት አመት አለ ቢባል እንደኔ ይህን አመት ነው እና ያው በመንግስት በመከላከያ ሰራዊት በኢትዮጵያ ሕዝብ እንደዚሁም ፕሮጀክቱ ላይ በተሰማሩት ይሄ ግን መሳካት ችለዋል። በዚህ አመት ውስጥ ከፍተኛ ስራ ተሰራ ቢባል ግን ተግዳሮቶች ብዙ ተግዳሮቶችን አልፈናል ነው። አንደኛ እንደሚታወቀው ከጸጥታ ሁኔታ፣ ሁለተኛ ሲሚንቶ ጓን እዚህ አጓጉዘን ለማድረስ ከፍተኛ ፈተና ነበር። ኮንትራክተሮች ራሳቸው ላይ በዚህ ስራ ላይ የተሰማሩት ኮንትራክተሮች ላይ የማስፈራራት ዘመቻዎች የሚካሄዱበት የነበረ አመት ነው። እንደሚታወቀው የኮቪድ አለ። ሰዎችን እንደ ልብ አጓጉዘን ማምጣት አልቻልንም። ስለዚህ እነኚህ ሁሉ ተግዳሮቶች እያሉ ነው በዚህ አመት ይህ ውጤት ሊመዘገብ የቻለው። እንግዲህ የመጨረሻ የህዳሴ ግድብ ዓላማ ምንድነው? ግድቡን አጠናቅቆ በ13ቱ ጄኔሬተሮች ኃይል ማመንጨት ነው። ስለዚህ አሁን ቀጣይ ስራዎቻችን ግድቡን በዚህ አመት በቀጣይ አመት እና በሚቀጥሉት አመታት ግድቡን የመጨረሻ ደረጃ ላይ ማድረስ፣ ሁሉንም ተርባይኖች እና ጄኔሬተሮች ተክለን ፈትሸን ስራ ለማስገባት ነው። እንግዲህ እነኚህ ስራዎችም ብዙ ናቸው።
አሁን ለጊዜው ከቅድመ ኃይል ማመንጫ ጋር የተያዘ 2 ጄኔሬተሮችን ነው እየተከልን ያለ ነው። ከዛ በኋላ 11 ተርባይን ጄኔሬተሮችን መትከል አለብን። ለዚህ የሚረዱ የሲቪል ስራዎች መሰራት አለባቸው። ኤሌክትሮሜካኒካል ስራዎች መሰራት አለባቸው። አሁን ከግማሽ መንገድ በላይ ሄደናል። ግን ውጤቱ ስራውን ማጠናቀቅ ስለሆነ የተጀመረውን ስራ በጋራ እንደጀመር በጋራ ሆነን ለማጠናቀቅ የእያንዳንዱ ዜጋ እያንዳንዱ ኢትዮጵያዊ ድርሻ ስላለው ድርሻውን እንዲወጣ በአክብሮት እጠይቃለሁ። ይሄ ፕሮጀክት በብዙ ተግዳሮቶች የታጠረ ፕሮጀክት ነው። ይሄን ተግዳሮቶች ሁሉ በተቻለ መጠን በመንግስት በሁሉም አካላት ርብርብ ለዚህ ደረጃ ደርሷል። ቀሪ ስራችን አንድ ላይ ሆነን ሁላችንም ተግዳሮቶች ይኖራሉ። አሁን የበለጠ ተግዳሮቶች ይኖራል። ጉዳት የማያስከትል ነው። አሁን ሁለተኛው የውሃ ሙሊት፣ የመጀመሪያው የውሃ ሙሊት ጉዳት የማያስከትል ነው። ኢትዮጵያ ከምታበረክተው 10 በመቶ እንኳን የማይሆን ውሃን መያዝ አትችሉም የሚልበት ደረጃ ነው። 20 በመቶ የሚሆን አትይዙም የሚበት ደረጃ ነው። ስለዚህ ብዙ ዓለምን ሞቢላይዝ ለማድረግ ተሞክሯል። ግን ጥንካሬያችን፣ አንድነታችን እና ቁርጠኝነታችን ግን ለዚህ ደረጃ አድርሶናል። ይሄ እንዲቀጥል እና ውጤት የመጨረሻ ውጤት ላይ እንድንደርስ እያንዳንዳችን የሚፈለገብንን አስተዋጽኦ እንድናበረክት በአክብሮት እጠይቃለሁ። እግዚአብሔር ከኛ ጋር ነው። ፕሮጀክቱ ይሳካል። ዓለም ቢንጫጫ ፕሮጀክቱ ግንባታው ይቀጥላል፣ ፍጻሜ ላይ ይደርሳል። የዛሬ ዓመት ከነበርንበት እስካሁን ያው በርካታ ስራዎች ተሰርተዋል። ይሄኛውም አሁን ያለንበት ደረጃ የውሃ የመያዙም ይሁን የኃይል ማመንጫው ግንባታ ሂደት በጥሩ ሁኔታ ሲከናወን ቆይቶ አሁን ላይ ያው እንዳየነው የሙሌቱ ስራ ተከናውኗል። በዚህም እጅግ በጣም ደስ ብሎናል። እዚህ ደረጃ ላይ መድረሱንም በማየታችን ሁሉም ሰራተኛ በጣም ደስ ብሎታል እና እንግዲህ ያው በቀጣይም ያው የኃይል ማመንጨት የቅድመ ኃይል ማመንጨት ስራዎች ጋራ በተያያዘ ስራዎች እየተከናወኑ ይገኛሉ። አሁን ላይ ባለበት ደረጃ የዩኒት 10 የምንለው የተርባይን ራነር ኢንስታሌሽን እና ሻፍት ተጠናቋል። እንደዚሁም የጄኔሬተር ፓርት ደግሞ ሮተር የምንለው ተጠናቋል። እንደዚሁም ስቴተሩ ተጠናቋል እና ሌሎችም ተዛማጅ ስራዎች ከዩኒቱ በተጨማሪ ሌሎች ተዛማጅ የባላንስ ኦፍ ፕላንት እና የሃይ ቮልቴጅ ስራዎች አሉ። እነሱም ሳይድ ባይ ሳይድ እየሄዱ ነው ያሉት። እንግዲህ ያው ከዚህ በኋላ ተጨማሪ ኤፈርቶችን አድርጎ ያው በቶሎ አጠናቆ ለማስገባት እየተሰራ ነው ያለው ማለት ነው። አሁን ያለበት እንደሚታወቀው አንድ የኃይል ማመንጫ ዩኒት ከተርባይን ጄኔሬተሮቹ ውጪ ሌሎች ተዛማጅ ሲስተሞች አሉት። እንደ አንድ ኃይል ማመንጫ ጣቢያ ለማመንጨት ውሃውን ከማስተላለፍ ከተያዘው ውሃ ላይ ወደ ተርባይኑ ከማስተላለፍ ጀምሮ ያሉት ስትራክቸሮች መጠናቀቃቸውን ማረጋገጥ ያስፈልጋል። ከዛ ወደ ተርባይኑ በምንመጣበት ጊዜ ደግሞ እንግዲህ ያው
በርካታ ቻሌንጆች ይኖራሉ። ያው ቴክኒካዊ የሆኑ ቻሌንጆች ያጋጥማሉ በተርባይን ተከላ ላይ። እንደሚታወቀው ይሄ አሁን የመጀመሪያው ዩኒት ነው። ስለዚህ በርካታ እንደ ለርኒንግ ከርቭም ስለሆነ ከዚህ በኋላ ያሉት ስራዎች ፈጥነው አልቀው ቶሎ ወደ ስራ የምንገባበት ሁኔታ ይኖራል። አሁን ከኤርሊ ጀኔሬሽኖችም ውጪ የሌሎችም ዩኒቶች ስራዎች በተጓዳኝ እየተከናወነ ነው ያለው። እንግዲህ እቃዎችም ለዚህ የተርባይን ጀነሬተር እቃዎችም ሌሎችም ኮምፖነንቶች በአብዛኛው ሳይት ላይ ደርሰዋል። ስለዚህ ጎን ለጎን ከኤርሊ ጀነሬሽኑም ውጪ በኖርማል ዩኒቶች የምንላቸው ቀሪዎቹንም ዩኒቶች በግራም በቀኝም የኃይል ማመንጫ ጣቢያዎች እየተከናወኑ ነው የሚገኙት። ስለዚህ ከኤርሊ ጀነሬሽኑ በተጓዳኝ ሌሎችም የኖርማል ዩኒቶችን ፕሮግረስ እንደዚሁ አግሬሲቭሊ መከታተል የሚፈልግ ስራ ነው። በዚህ ሁኔታ ላይ ነው ያለው። በቀጣይነት እንግዲህ የሚኖሩት ያው የመጀመሪያው ፊት ለፊታችን ያለው የቅድመ ኃይል ማመንጫ ጣቢያዎቹን መስመር ላይ አስገብቶ የኤሌክትሪክ ኃይል ማመንጨት ነው።